ሰላም ሰላም ምእመናን እንዴት ናችሁ? በመላው ዓለም የምትኖሩ ኢትዮጵያውያን እንግዲህ ትንሽ አመም አድርጎኝ ነበር። ያው ድምፄም ያስታውቃል። ጉንፋን ነው፣ ኃይለኛ ጉንፋን። ግን ጉንፋን የሚይዘው የሰው ልጅ ብርድ ሲወጣ ወይም ብርድ ሲገባ ነው አይደል? እዚህ መሀል አካባቢ ላይ ጉንፋን ኮሮና ነው እንዴ? እና አጠራጥሮኛል። ሰውነቴን ደግሞ ስብርብር ነው የሚያደርገው። እና እኛ ምን አገባን ልትሉም ትችላላችሁ። ምንም። ለማንኛውም ብዙ ያየነው ነገር አለ። ተቋቁመን ነገሮችን አስበንና አሰላስለን መተናል። እንኳን አደረሳችሁ ለሰኔ 21 ምናምን እያላችሁ ስትፖስቱ አይቻለሁ እና በጣም ገርሞኛል። ግርም ብሎኛል። እኔ አንዳንድ የቆዩ ቪዲዮዎችንም መቀሌ ስንቆጣጠራትንም ቪዲዮ አይቻለሁ። እሱ ቪዲዮ ተፖስቶ የመቀሌ ህዝብ ግልብጥ ብሎ ወጥቶ ተጀግና ተጋዳላይ ህዝቢ ነፃ አውፅካያ ነዛ ሃገርካ ልምዓትካ ዘይድፍር ሰራዊት ትግራይ ዘይድፍር ንጸላኢ አንበርኪኩ ይከዳሎ ዘይፍበራሎ። የዛን ሰዓት ግን ምን ይደረግ፣ ደስታችን ጎዶሎ ሆነ። ትግራይ ተቆራርሳለች። ግዛቶቿ በሌላ አካላቶች ተይዘዋል። ስለ መቀሌ እናክብር። ሙሉ ትግራይ ነፃ ሳትወጣ ይሄ ደግሞ ያሳዝናል እንጂ እውነት እንኳን አደረሳችሁ እየተባባልን የምንጠራራበትና የምንደሳሰትበት እንኳን አደረሰሽ ሀዳሽዬ እንኳን አብፀሐቂ ንሰነ ሓደ ዓሸርተ ምናምን የምንባባልበት ጊዜ አይደል? ያሳፍራል። እነ ጌታቸውም መቀሌ ፈርጥጠው ከወጡ ይኸው 4 ወራቸው ሊሆን። እነ ደብረ ጽዮንም የለወጡትም ያመጡትም ነገር የለም። ነገሩ የስልጣን ነው ወይ? ነገሩ እና የህዝብ ሕልውና አይደለም ወይ? ነገሩ ምንድን ነው? ለምን አትነግሩንም? አሁን ደግሞ ወድ ወረደ ውስጥ ለውስጥ እየሰራ ነው አሉ ከመንግስት ጋር ምናምን። ልክ እንደ ጌታቸው ሊክድ ነው አሉ። እሱን ደግሞ ከመቀሌ ያባራችሁ እሱ በጥብጦን ያላመጣ ነው። እሱ እንትን ብሎ ነው መሬቱ ያልተመለሰው። ተፈናቃይ ዚያራቸውን የሚበሉት ምናምን ልትሉን ነው። የሆነ ሹክሹክታ ስለብሰማው ነው። ወድ ወረደ ልክ እንደ ጌታቸው ውስጥ ለውስጥ መስራት ጀምሯል። አሁን ከዛ ሱስ ስንት ጄኔራል ሊያስፈነግጥን ለስለላ ተልኮ ነው እንዴ? እሱን ሰው ከጌታቸው እኩል ነበር ማባረር የነበረባቸው። አሁን ደግሞ እሱ እነማን የሚባሉትን ጄኔራሎች ይዞ አዲስ አበባ ሊጠፋ ይሆን አይታወቅም እኮ። ግን ትግራይ በልጆቿ አታፍርም። እናንተ ግን አሳፋሪዎች ናችሁ። እናቴ እኔ በቃ የትግራይ ባለስልጣናቶች ወጣችሁልኝ፣ አስጠላችሁኝ። መጀመሪያ እውነት እየመሰለኝ ነበር። ሀቅ ድዩ ከምዚ ድዩ ስል ነበር። ጌታቸው ነው በቃ አላሰራ ብሎ ነው። ጌታቸው እሺ፣ ጌታቸው ጨርቄን ማቄን ሳይል ኬላ በጠሶ ለትንሽ ገለው ነበር እያለ ሲናገር አልሰማችሁት? እሺ፣ አሁን ደግሞ ማን ቀራችሁ ደግሞ? አሁን ደግሞ ወድ ወረደ ከሌሎች አካል ጋር መስራት ጀመረ። ደብረ ጽዮን ስምህን ረስቶት አከባበሩ ላይ ውይ አለህ እንዲህ አለህ ቂም ያስክበት። በዚህ ህዝብ ላይ ቀልዱ እናንተ። ምን አለባችሁ እንዲህ? እኛ ኤርትራን እንጠይቀው እንዲ? ቆይ ፍላጎታችሁ እሱ ነው እንዲ? ናይ ትግራይ ህዝብ ሻዕቢያን እንለምነው እና ሓራ ውፅአና ኢኻ ንሓራ መሬት እንኳን እናጠፉ ናብ ትግራይ ይመፃለሁ። ሙቀት አላስችል ብሏቸው አንዱ ከሓራ መሬት የመጣው ከፋራ መሬት አለች አንዷ ሽንዴ ምሽናት
ምኑ ነው የመጣ ይላል። ሙቀት ሞትኩት፣ አልቻልኩትም። አመራራዮቻችን አሳይታ ላይ ኤሲ ተገጥሞላቸው እዛ ቁጭ ብሏል። እኛ በረኻ ላይ ሞትን። የአፋር ወገኖቻችን ደግሞ ወደ ትግራይ ከዚች ናቸው፣ አተኩሳትም እዚች እንጨርሳቸዋለን። ይሄ የአፋር ቡርኩታ እየበላን ቡርኩታ ይባላል። ድንጋይ በሳት ይጠበስና ድንጋዩ ላይ ይጋገራል። ቡርኩታ በፔፕሲ እየበላን አልቻልንም። አዎ ሌሎቹ ባለስልጣናቶችማ ይሄ ደራፋይ ማን ነበር ስሙ? ይሄ ደራፋይ ልጅ ህፃን ልጅ አምሓርኛና ጉራግኛ ቀላቅሎ የዘፈኑ እነሱ ሎጊያ ላይ ኤሲ ተጎጥሞላቸው ቁጭ ብለው ነው። በቃ ቁጭ ብለው ስም የላቸው ከልካይ የላቸው። ዋይ እኛማ ሐርዓችን በላን። ከዛ ትግራይ መሬት ተቀበለችን ተመስገን በቲቪ አሁን ከዛ የተመለሱትን ድምቅ ያለ አቀባበል ተቀበሏቸውና ደው ስትቀበሏቸው በምግብ ቅዝቃዜ ቦታ ላይ እናንተ ደግሞ ከሐራ መሬት የተመለሳችሁት የሆነ ዛፍ ስር ነፋሻማ ቦታ ሆናችሁ ምናምን ቃለ መጠየቅ ስጡ። ንፋስ ትግራይ ሓዴ ከምዛ ዝሑል ድያ ከምዛ ቀዝቃዛ ድያ ምናምን እያላችሁ 47 ገብቷል አሉ። ሙቀቱን አልቻሉት። እስከ መቼ ነው ትግራይ መመለስ? ይናፍቃል። ግን የሰኔው 21 ያልተመቸኝም አከባበራችሁ። ወይ ሙሉ አርጉት፣ ሙሉ ትግራይን እንትን በሉ። የሆነ አሸንዳ ጊዜ ትዝ ይላችኋል። ሴቶች እህቶቻችን ግማሽ ፀጉራቸውን ተሰርተው ግማሽ ፀጉራቸውን ሳይሰሩ ትግራይ ሙሉ ምስኮነት ሙሉ ንቁነኒና ኣነ ኣብ ሓዘን እየ ዘለኩ ሁመራ ዓደይ መልሱኒ ረኣ ሃወዬ ናይ መዓልቲ ድዩ ደብረ ጽዮን እንታይ ይሓስብ ኣሎ። አብይ አህመድ ከኤርትራ ጋር ከተዋጋ መግቢያ ቦታው ሁመራ አይደለች? እሷን ወጥሮ ያዘው እኮ እዚች ጋማ አላስገባም። ኢሳያስ ደግሞ ለራሱ ሲል ነው ሁመራን ነፃ የሚያወጣት። እነ ደብረ ጽዮን እንኳን ተውት። ደብረ ጽዮን በአፋር ክልልማ ማን ይዋጋል? ሐራ መሬትም አልቻሉትም። እንኳን የኢትዮጵያ ወታደር አስቡት። ትግራዋይ እንደ ትግራዋይ ለዓላማው የጸና የማይበገር ጀግና ትግራዋይ ሐራ መሬት ገብቶ በሙቀት ሲንገበገብና እስከ ዛሬ መቆየታቸው ትግራዋይ ስለሆኑ ነው። እንዴ ጦርነት ነው? ቅዝቃዜውን እየጠበቁ ነው። ቅዝቃዜው እስኪተ በአፋር ክልል መቼ ነው ክረምት የሚገባ? ገና እሳተ ጎመራ ነው የሚጨርሳቸው። አንድ ያለችው አብይ አህመድ መቼም በመቀሌ አልፎ እንደዚህ ወደ ላይ ምናምን ውጊያ የለም። በሁመራ በኩል ያለችው ነው። እዛች ጋር ደግሞ የጦር አውድማ ከሆነች ደመቀ ዘውዱ ነው በቃ መፈለግ ያለባቸው። ቀጥታ የታባታል እና ፈልጉት በቃ። እሱ ሰውዬ የተናገረው ነገር ግን ወይ ጌታቸው እንዴት እንዳፈርኩኝ። ጌታቸው ቁጭ ባለበት እንደዚህ አይነት ነገር ይናገራል ብዬ ቆይ ላሰማው ይችላለን ነገር እናቴ ግራ ገባኝ። በቃ ወይ ከምዛ ድያ አልኩኝ። በቃ አብዛ በጽሕና ዲና ተመልከት። ይሄ አጭበርባሪ እሊቱም የትግራይ ግዛት ነው። እኔ በጣም አመሰግነው አቶ ጌታቸው። እዚህ በፊት ዛሬ ሁለተኛ ጊዜ ነው ስንገናኝ ይህን ጉዳይ ሳነሳ እውነትህ ነው። የወልቃይት ጉዳይ በሆነ በተለየ ነገር መመለስ አለበት። እውነትህ ነው። እኔም ይህን የትግራይ ግዛት የሚለው አልቀበልም። ጌታቸው ረዳ ምን አለው? ሁመራ ሄደው የትግራይ ግዛት የሚባለውን ነገር አልቀበልም። የወልቃይት ጉዳይ የሆነ ለአምሓራ አንስት ወይ ደግሞ ልዩ ዞን እናርገው። አማራዎች እንኳን ተውት። አማራዎች በወልቃይት ተውት። ብዙ ነገር አለ። ደመቀ ዘውዱ በአማራ ላይ የሰራው በፋኖ ላይ ግፍዒ ነው እንዴ። ሸዋ ላለው አማራ ወልቃይት ምኑ ነው ካልተጋገዙበት።
ወሎ ያለውስ ጎጃም ያለውስ ወልቃይት ምኑ ነው? የፖለቲካ ሰሊጥ መሰብሰቢያ ደመቀ ዘውዱ ፋኖ የአማራ ፋኖ ብሎ ይዞት ተከዚህ ዘበዘብ አብይ አሕመድ አብረን ሁነን የፋኖ ትግልን እንቀለብሳለን የሚል እኮ ነው። ደግሞ አምሓራ እኮ አይደለም እኮ ሰውዬው እኮ ቂም የያዘ ትግራዋይ እኮ ነው። በተጋሩ ላይ ቂም ጄኔራል ይሆን ነበር አሉ። ሜጀር ጄኔራል ደመቀ ዘውዱ ይባል ነበር አሉ። ከዛ የሆነ ስህተት ሰራ። ስህተቱን ደግሞ ሰሞኑን እንነግራቸዋለን። በዲሲፕሊን ነው ምናምን አሉ። ጆሮውን አንጠልጥላ ህወሓት አባረረችው። ከዛ ቀን ጀምሮ አባቱን ክዶ ወሬ ቡና ያስጠጣል። አባቱን ክዶ የትግራይ ህዝብን ሰቆቃ ቲፒኤልኤፍ በደለች ብሎ ክዶ የገዛ ማንነቱን ክዶ መካዱ ብቻ አይደለም እኮ ደግሞ መካዱ ብቻ አይደለም፣ እዛ ያሉትን ተጋሩ ግፍ ፈጽሞባቸዋል። ይህ ሰውዬ እኮ በጣም ወንጀለኛ እኮ ነው። እኛ ተጋሩ ቀለል አድርገን እናየዋለን እንጂ ወንጀለኛ እኮ ሁመራ ላይ ያደረገው እስቲ ይጠየቁ። ሁመራ ላይ ያለው ትግራይ ላይ ያሉት ስደተኞች በኬንዳ ቤት ሰርተው አንዴ ጎርፍ አንዴ ንፋስ እያፈረሰባቸው ቁም ስቅላቸውን ያዩት፣ ጭራሽ ደግሞ የሚበሉት ያጡት። እንደ ኢትዮጵያ ህዝብ እኮ አይደለም። ኢትዮጵያ ውስጥ 20 ሚሊዮን ህዝብ ቢራብ ትግራይ 2 ሚሊዮን 3 ሚሊዮን ቢራብ፣ ሌላው ሚሊዮኖች እኮ ወደ ሌሎች በቃ ሰርተው መለወጥ የማይችሉ ማረስ፣ መኮትኮት፣ ማልማት፣ ሽጦ መለወጥ ምናምን የመቀያየር ነገር የማይችሉ ሰዎች ናቸው እኮ በረሃብ አረንቋ የሚገረፉት። ትግራይ ውስጥ እኮ ረሃብ እኮ አይታወቅም እኮ እናቴን። አንዳንዶቻችን ዝም ብለን ትግራዋይ ረሃብተኛ ነው፣ ትግራዋይ ረሃብተኛ ነው። ፍጹም ረሃብተኛ አይደለም። ፍጹም ትግራይ ውስጥ ረሃብ የለም። ታታሪ ነው። ተራራ ያርሳል እኮ የትግራይ ህዝብ እኮ ተራራ ይቆፍራል። እናቴን እንደ ትግራይ ህዝብ ሰራተኛ የለም ኢትዮጵያ ውስጥ። እንደ አንዳንዴ ጉራጌ እንላለን እንጂ እንደ ትግራዋይ ሰራተኛ የለም። በተለይ ገበሬው ርቦት አያድርም። 2 ሚሊዮን 17 ሚሊዮን 18 ሚሊዮን ረሃብተኛ ያለው ኢትዮጵያ ውስጥ ይገርማል። የእርሻ መሬታቸውን ጥለው ለልመና የሚወጡ እግዚአብሔርን ዝናቡን ቢያለ ምናምን ይላሉ። ትግራዋይ በጀሪካን ተሸክሞ ነው እግዚአብሔርን ነው ብላችሁ ወንዝ ዳር እየቀዳ ልማቱን የሚያለማው። እንደዚህ አይነት ወርቅ የሆነ ህዝብ ነው። እነዚህ ደንደሳም ባለስልጣናቶች የሚጫወቱበት ቱአሌኩምና አልነጂስኩ። በዛ ላይ ጽናቱ፣ በዛ ላይ ጀግንነቱ። እናቴን የትግራይ ህዝብ እኮ ይሄ አይገባውም እኮ። ትንሽ ነገር ስሩለት እስቲ። አግዝፎ ነው የሚያመጣው። ከእናንተ በላይ ነው የሚያስበው። እስቲ ትራክተር ግዙለት እስቲ። በየገበሬው እርሻ መሬቱ ላይ ውሃ ይውጣ እስቲ። አንድ መንደር ላይ ውሃ ይውጣ እስቲ። ያሳያችኋል ለውጥ እንዴት እንደሆነ ይሰራል። እናንተ ግን ስግብግብ ገብጋባ ናችሁ። እናታችሁ ይህ ምራቅ አፋችሁ ላይ ነበር መትፋት። ያስጠላዋል አንዳንዴ። በቃ የማይገባ ህዝብ በቃ እናቴ። ለዚህ ህዝብ የሚገባው አብይ አህመድ ነበር። አስባችሁታል? አብይ አህመድ አሁን ኦሮሚያ ላይ እንደሚያደርገው እያንዳንዱ የኦሮሞ ገበሬ እኮ አህያው አይሱዙ ነው፣ በሬው ትራክተር እኮ። እናቴ ትሙት ለውጧቸዋል። ትቀልዳለህ እንዴ? ሄድ እስቲ ኦሮሚያ ክልል እስቲ አረንጓዴ ትራክተሮች የሚያርሱት እያንዳንዱ ኦሮሞን ተመልከት ውስጥ። ገበሬው እኮ በእግሩ አይሄድም እኮ በፒካፕ መኪና ምናምን ነው የሚሄዱ። ትቀልዳለህ እንዴ? ተጋሩ ደግሞ አላችሁ ባለስልጣናቶች፣ ምቀኛ፣ የራሳችሁን ጥቅም አግበስባሾች፣ ሌቦች። አሁንማ በቃ እናቴን እየወጣልኝ ነው። እኔ በቃ የትግራይን ህዝብ ቢይዝ አብይ አህመድ እድሜ ልኩን ነበር ኢትዮጵያን የሚገዛ። እድሜ ልክ ያ ቃላ ትግራዋይ አገር ሲገዛ። ቲፒኤልኤፍም እንደ ቲፒኤልኤፍ አገር ገዝታ ነበር አይደል? የትግራይ ህዝብ ወይ
ቢያንስ ተውት። አገር እየመራችሁ አንገቱን ደፍቶ እየተሰደበ በእናንተ ስቆ እያለፈ ነበር። ከተባረራችሁና ስልጣናችሁን ጥታችሁ ከመጣችሁ በኋላ ደግሞ ልጆችን አሳልፌ አልሰጥም ብሎ ደሙን የገበረ ጀግና ህዝብ ባልበላው ባልጠጣው ባላየው ሀብት ላይ ስትገዙማ አንገቱን ደፍቶ አብሮ ተገዛላችሁ። እናንተ በምትሰደቡት ኧረ ስንቱን መከራ አሳለፈ ይሄ ህዝብ። ምን አርጉ ነው ግን ደስ የሚለው ደግሞ ፈጣሪ የሚክሰው ህዝብ ነው። ትግራይን የጠሉ ሁሉ በየደቂቃው በየሰዓቱ እየተንጠለጠሉ ደስ ይላል። ይህን ስታይ ደግሞ ዞር ብላ አመራሩን ስታየው ደግሞ የሞተ እውነቱን እኮ ነው። አንዳንዴ ህወሓት ማለት ቲፔሌፍ ማለት ድንጋይ የማይገባው ነው የሚለው ሪዮት እኮ እውነቱን እኮ ግን ሁሉም እኮ ነው። አይገርም? አሁን ምን እየተጠበቀ ነው? ምን እየተሰራ እንዴ? በቃ ይሄ ህዝብ በቃው። አያሳዝናችሁም እንዲህ ያጣው መከራ እያለ ጀግና ህዝብ እናንተ አዋረዳችሁት። ደስ ይበላችሁ። ጨረሻ ላይ ግን እናያለን። በተለይ ሻዕቢያ የሚባለው አሰሪ መግለጫ ይርዝ ብለህ መግለጫ ጃስ በለው አንተ። ትግራይ ላይ ሲሆን እንዲህ ጃስ ጃስ በለው ሻዕቢያ እናቴ። አብይን ብቻ ጃስ በልልን አንተ። መግቢያ በርን ስጠን ብቻ። እሱም ሰው እየፈራ መሰለኝ 80 ሚሊዮን ህዝብ እንደ ንብ ተነስቶ እንዳይነድፈኝ ብሎ እኮ ነው። 100 ምናምን ሚሊዮን ህዝብ ነው እንዳትቸገር በሱ ኢሳያስ አፈወርቂ። ግማሽ ህዝቡ የካደ ነው። የኢትዮጵያ ወታደርን ደግሞ እንደምታየው ነው። የትግራይ እናቶችን ሲጨፈጭፍ ሲደፍር የነበረ እንጂ እውነት ጥርሱን ነክሶ ምሽግ ውስጥ ገብቶ ሲዋጋ የነበረ ጦር አይደለም። የለም እንዳትፈራ ኢሳያስ በርታ። እኔስ ከደብረ ጽዮን ራሱ አሁን ኢሳያስ እየልል ነው መሰለኝ። እንኳን ያችን በር ከፈትካት ብቻ እንኳን የኤርትራ ህዝብና የትግራይ ህዝብ ተገናኙ ብቻ እናቴ። የሆነ ሴራማ አለ ትግራይ ህዝብ የተቆመረ ሴራ። ይህንን ጠዋት ማታ የምትቀምርበትን ህዝብ ግን ተፋታው በቃ። ቢያንስ እንኳን ሰላም ኑሮ ይኑርበት። እናቴን ጭራሽ ሰኔ 21 ብለው ሲያከብሩ እንዴት እንደተናደድኩኝ። ሀራ ወፂያ ትግራይ ሀራ ዝወፀት ሉባልቲ መቀሌን የተቆጣጠርንበት ቀን ብሎ ሰው የበዓል ያበላል። መቀሌ አትን ሰባትን ሓፈረን በር አትን ሰባት ተወንኝ ልቆቅን እንጂ ባይ ማነው የሚደውለው በዚህ ሰዓት? ሽኮሪና ትራስ አንቺ ነሽ እንዴ? እስቲ ጸልዩልኝ ጉንፋን እንዲለቀኝ። ለማንኛውም እነ ጌታቸው ረዳ አላሰራሉን እነ ጌታቸው ረዳ ምናምን ስትባባሉ የነበሩ ሰዎች አሁን ምን እያሰባችሁ እንደሆነ ንገሩን። አፍልጡን አይሁም ሁመራ በጸባይ ካልመለሳችሁን፣ ወደ ንብረታችን ወደ ሀገራችን ካልመለሳችሁን፣ ሁመራው በስደት መልክ እንሂድ ትፈቅዱልናላችሁ? ደብረ ጽዮን ይሄን ነው የምትፈልጉት? ወደ ሁመራ ለስራ እንሰደድ? ተፈናቃይ ሳይሆን በቃ ስደት እንሂድ? ዘሕፍር ሓፊርና አንገትና ሰቢርና። እነ ጌታቸው ደግሞ አሉ ልዛው ነው የነሱ ይብሳል። የነሱ ለወሬም አይመችም። ያ ነጂስ ያ ጡልጡላ ያ ቱልቱላ ብለናቸዋል። ለማንኛውም ስለነበረ ቆይታ እናመሰግናለን። በተለያየ ሰዓት የተለያዩ ፕሮግራሞች ይኖርናል። ትግራይ ትስዕር። ኧረ በቃ በለን ጌታ ሆይ፣ የምን ትስዕር ነው? በቃ በለን በቃ። አብይንም ለኢትዮጵያ ሕዝብ ያስቀምጥልን። እየቀጠቀጠ
እየፈጀው ይህን ኃጢአተኛ ህዝብ እንዲኖር እድሜና ጤና ወደ ትግራይ ብቻ እጁን እንዳይሰነዝር። የዛኔ እጁ ታጥራለች፣ እጁ ትቆረጣለች። አሁን ኑሮ የከፋው ህዝብ ነው የበዛው። ኑሮ የመወረረው ህዝብ ትግራይ ውስጥ እኮ ሰው እየኖረ አይደለም እኮ ተስፋ እየቆረጠ እኮ። አልአቡ ጥዝጡዝኩም እናታችሁ